በኢትዮጵያ ሁሉን አቀፍ የፖለቲካ ውይይት እንዲደረግ ተጠየቀ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ግንቦት 24 ቀን በተካሄደው 7ኛው አጠቃላይ ምርጫ ላይ የተሰማራው የአፍሪካ ህብረት የምርጫ ታዛቢ ቡድን መንግስት፣ የፖለቲካ ተዋናዮችና ሌሎች ባለድርሻ አካላት ብሔራዊ መግባባትን ለመፍጠር በፖለቲካ ተዋናዮች መካከል እምነትን ለማጎልበትና በሀገሪቱ የዲሞክራሲ ስርዓትን ለማስፈን ሁሉን አቀፍና ቀጣይነት ያለው የፖለቲካ ውይይት እንዲያደርጉ ጥሪ ያቀረቡ የልኡካን ቡድኑን የመጀመሪያ ደረጃ ግኝቶች ረቡዕ ዕለት በአዲስ አበባ ያቀረቡት የቀድሞ የኬንያ ፕሬዝዳንትና የልኡካን ቡድኑ መሪ ኡሁሩ ኬንያታ የፖለቲካ ልዩነቶችን ለመፍታትና ዲሞክራሲያዊ አስተዳደርን ለማጠናከር ውይይት ወሳኝ መሆኑን ገልጸዋል። ልኡካን ቡድኑ ምርጫ ባልተካሄደባቸው በትግራይና በሌሎች አካባቢዎች ስላለው ሁኔታ ግምገማ ያላካተተበትን ምክንያት ከአዲስ ስታንዳርድ ለቀረበላቸው ጥያቄ ኡሁሩ ኬንያታ በሰጡት ምላሽ የኢትዮጵያ ብሔራዊ ምርጫ ቦርድ ኃላፊዎች የደህንነት ሁኔታ እንደተሻሻለ በትግራይና በሌሎች የምርጫ ክልሎች ምርጫውን ለማካሄድ ዝግጁ መሆናቸውን አሳውቀውናል ብለዋል። የልኡካን ቡድኑ ያልተከናወኑ የምርጫ ተግባራትን እንደ ቀጣይ የምርጫ ሂደት አካል አድርጎ የሚመለከተውና ቀሪዎቹን ምርጫዎች ለማጠናከር የሚደረጉ ጥረቶች ይቀጥላሉ ብሎ እንደሚጠብቅ አመልክተዋል። በጋዜጣዊ መግለጫ ወቅት የብዙሃን መገናኛ ነጻነት ጉዳይም ተነስቷል። በምርጫው ወቅት በነበረው የብዙሃን መገናኛ ነጻነት ላይ የልኡካን ቡድኑ ያለውን ግምገማ እንዲያብራራ የጠየቀ ሲሆን በተለይም በምርጫው ወቅት አዲስ ስታንዳርድ፣ ሮይተርስና ዶቼ ቬለን ጨምሮ በሌሎች መገናኛ ብዙሃን ላይ የተወሰዱ የቁጥጥር እርምጃዎችና የፍቃድ ስረዛ ሂደቶች አስመልክቶ በጋዜጠኞችና በመገናኛ ብዙሃን ተቋማት በኩል የተነሱ ስጋቶችን ጠቅሷል። ሆኖም የልኡካን ቡድኑ ለጥያቄው ቀጥተኛ ምላሽ ያልሰጠ ሲሆን በመገናኛ ብዙሃን ስራዎች ላይ የተጣሉ ገደቦች በምርጫው ምህዳር ላይ እንዴት ተጽዕኖ እንዳሳደሩ የተለየ ግምገማ አላቀረበም። ይልቁንም የልኡካን ቡድኑ አባላት በጥቅሉ በመጀመሪያ ደረጃ መግለጫው ላይ የተካተቱትን ግኝቶች የጠቀሱ ሲሆን ተጨማሪ ምልከታዎች በመጨረሻው ሪፖርት ላይ እንደሚንጸባረቁ አስታውቀዋል። በተጨማሪም ስለ ምርጫ ፉክክርና ገዢው ብልጽግና ፓርቲ በምርጫ ካርድ ስልጣኑ ሊያጣ የሚችልበት እውነተኛ እድል ስለመኖሩ ከአዲስ ስታንዳርድ ጥያቄ ቀርቧል። ኬንያታ ለዚህም ላይ ሲሰጡ የምርጫ ተፎካካሪ መርህ የተከላከሉ ሲሆን ምርጫው አወዳዳሪ ነበር ተብሎ ሲጠየቁ አዎ ብለዋል። የቀድሞው የኬንያ ፕሬዝዳንት በዲሞክራሲያዊ ምርጫ መሳተፍ በባህሪው በውጤቶች ላይ ያለውን እርግጠኛ አለመሆንና በምርጫ የመሸነፍ እድል መቀበልን የሚያካትት ነው ሲሉ ተናግረዋል። እንደ ልኡካን ቡድኑ ገለጻ እንዲሁም እንዲህ አይነቱ ምክክር የሁሉም ዜጎችና ማህበረሰቦች በሀገሪቱ የፖለቲካ ህይወት ውስጥ ትርጉም ያለው ተሳትፎ እንዲኖራቸው መደገፍና በኢትዮጵያ ህገ መንግስታዊ ማዕቀፍ ውስጥ ልዩነቶችን በሰላማዊ መንገድ ለማስተናገድ አጽንኦት ማበርከት አለበት ብለዋል። የአፍሪካ ህብረት ልኡካን ቡድን የዲሞክራሲያዊ ተቋማትን ለማጠናከር የፖለቲካ ብዝሃነትን ለማስፋፋትና ሁሉን አቀፍ የፖለቲካ ተሳትፎን ለማጉልበት ጥረቶች እንዲደረጉ አሳስቧል። መግለጫው ልኡካን ቡድኑ የዲሞክራሲ ተቋማት ለማጠናከር የፖለቲካ ብዝሃነትን ለማስፋፋት ሁሉን አቀፍ ተሳትፎ ለማጉልበትና ሁሉም ዜጎች ዲሞክራሲያዊ መብቶቻቸውን በነጻነት እንዲለማመዱና ለሀገር እድገት አስተዋጽኦ እንዲያበረክቱ ምቹ ሁኔታን ለመፍጠር የሚደረጉ ጥረቶችን ያበረታታል ብለዋል። ልኡካን ቡድኑ ለኢትዮጵያ ዲሞክራሲያዊ ሂደት ሰላምና መረጋጋት ድጋፍ ለማድረግ የአፍሪካ ህብረት ያለውን ቁርጠኝነት በተደጋጋሚ ያረጋገጠ ሲሆን ቀሪ የምርጫ ተግባራትን በትኩረት እንደሚከታተልና የመጨረሻውን ሪፖርት ከመሰጠቱ በፊት ሂደቱን መታዘቡን እንደሚቀጥል አመልክቷል። ይህ የተገለጸው በአብዛኛው የሀገሪቱ ክፍሎች ግንቦት 24 ቀን የተካሄደው የኢትዮጵያ 7ኛ አጠቃላይ ምርጫ የአፍሪካ ህብረት መታዘቡን ተከትሎ ነው። ሆኖም የመጀመሪያ ደረጃ መግለጫው ትግራይን ጨምሮ ምርጫ እስካሁን ባልተካሄደባቸው ምርጫ ክልሎች ላይ የተለየ ውሳኔ ሀሳብ አልያዘም። የአፍሪካ ህብረት ልኡካን ቡድን በመጀመሪያ ደረጃ ግምገማ በብዙ አካባቢዎች የድምፅ አሰጣጥ ሂደት ላይ በሰላማዊ መንገድ መከናወኑን ያደነቀ ሲሆን የምርጫ ባለስልጣናት ምርጫውን ለመምራት ያደረጉት ጥረት እውቅና ሰጥተዋል። በተመሳሳይ ጊዜ የዲሞክራሲያዊ አስተዳደርን ለማጠናከር የፖለቲካ ተሳትፎ ለማስፋፋትና ሁሉም ዜጎች ዲሞክራሲያዊ መብቶቻቸውን በነጻነት የሚለማመዱበትን ምህዳር ለመፍጠር ያለሙ ቀጣይ ማሻሻያዎችን አበረታቷል። መግለጫው የአፍሪካ ህብረት የምርጫ ታዛቢ ቡድን ቀሪ የምርጫ ተግባራትን በትኩረት ይከታተላል። እንዲሁም አፍሪካ ህብረት ኢትዮጵያ የዲሞክራሲ አስተዳደር፣ ሰላም፣ መረጋጋትና ዘላቂ ልማትን ለማጠናከር የምታደርገውን ጥረት ለመደገፍ ያለውን ቁርጠኝነት በድጋሚ ያረጋግጣል ብሏል። ልኡካን ቡድኑ በሚቀጥሉት ወራት ስለ ምርጫው ሂደት የበለጠ አጠቃላይ ግምገማና ተጨማሪ ውሳኔ ሀሳቦችን የያዘ የመጨረሻ ሪፖርት ያወጣል ተብሎ ይጠበቃል። የአፍሪካ ህብረት የኢትዮጵያን 7ኛ አጠቃላይ ምርጫ ለመታዘብ ከ37 የአፍሪካ ሀገራት የተውጣጡ 73 የአጭር ጊዜ ታዛቢዎችን አሰማርቷል። ልኡካን ቡድኑ የምርጫ አስተዳደር ባለሙያዎችን፣ ዲፕሎማቶችን፣ የፓርላማ አባላትን፣ የሲቪል ማህበረሰብ ተወካዮችን፣ የመገናኛ ብዙሃን ባለሙያዎችን፣ የሴቶችና የወጣቶች ተወካዮችን ያካተተም ነው። ምርጫው በአብዛኛው የሀገሪቱ ክፍሎች ግንቦት 24 ቀን 2018 ዓ.ም የተካሄደ ቢሆንም ትግራይን ጨምሮ በበርካታ የምርጫ ክልሎች በጸጥታና በሎጂስቲክ ችግር ምክንያት የምርጫ ተግባራት ሳይከናወኑ ቀጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ቀደም ሲል ምርጫ ባልተካሄደባቸው የምርጫ ክልሎች ሁኔታዎች ሲፈቀዱ ምርጫው እንደሚደረግ ማመልከቱ ይታወሳል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የምርጫ ታዛቢ ቡድን በበኩሉ የኢትዮጵያን 7ኛ አጠቃላይ ምርጫ በሀገሪቱ የዲሞክራሲና የምርጫ እድገት ላይ የታየ ትልቅ ምዕራፍ ሲል ያደነቀ ሲሆን በትግራይና በከፊል በአማራ ክልሎች ድምጽ እንዳይሰጥ ያደረጉ ከጸጥታ ጋር የተያያዙ ተግዳሮቶችንም ጠቁሟል። ኢጋድ ባወጣው የመጀመሪያ ደረጃ ሪፖርት ምርጫው የኢትዮጵያ ብሔራዊ ምርጫ ቦርድ ያስተዋወቃቸውን ተከታታይ ተቋማዊና ቴክኖሎጂያዊ ማሻሻያዎች ያካተተ ሲል ገልጿል። 7ኛው አጠቃላይ ምርጫ በኢትዮጵያ ዲሞክራሲያዊና ምርጫ እድገት ውስጥ ጉልህ ስፍራ የሚሰጠው ምዕራፍ ነው። በተለይም የምርጫ አስተዳደርን ለማሻሻል እንዲሁም የምርጫ ተሳትፎን አካታችነትና ታማኝነትን ለማሳደግ የታለሙ ዋናውና የቴክኖሎጂና የተቋማት ማሻሻያዎችን የተስተዋሉበት ነው ሲሉ የልኡካን ቡድኑ ገልጿል። በቀድሞው
የኡጋንዳ ምክትል ፕሬዝዳንት በዶክተር ዋንድራ ፔሲዮዛ ካዚቢዌ የሚመራው ታዛቢ ቡድን በ7 ክልሎችና የከተማ አስተዳደሮች 26 ታዛቢዎችን አሰማርቷል። በሪፖርቱ መሰረት ለምርጫው 54 ሚሊዮን በላይ መራጮች የተመዘገቡ ሲሆን ምርጫው ከ547 የምርጫ ክልሎች ውስጥ በ501ና በአገር አቀፍ ደረጃ ደግሞ በግምት 52000 በሚሆኑ የምርጫ ጣቢያዎች ተካሂዷል። በምርጫው ዕለት ምርጫ ቦርድ እንደገለጸው 143 የምርጫ ጣቢያዎች በጸጥታ ችግር ሳይከፈቱ የቀሩ ሲሆን በተወሰኑ የኦሮሚያና የአማራ ክልሎች ተጀምሮ የነበረው የድምጽ አሰጣጥ ሂደትም ተቋርጧል። ምርጫ ቦርድ ድምጽ መስጠት ከተጀመረ በኋላ መቋረጥ የታየባቸው አካባቢዎች ቢሎኖባ፣ ሞኮሳቺ፣ ቃርሳና ኩታበር መሆናቸውን ለይቷል። ቦርዱ በመላ ሀገሪቱ ከ50 ሺህ በላይ የምርጫ ጣቢያዎች መከፈታቸውን የገለጸ ቢሆንም ከጸጥታ ጋር በተያያዘ ክስተቶች በተለያዩ ቦታዎች ድምጽ እንዳይሰጥ ተደርገዋል። እነዚህ መቋረጦች የተከሰቱት የደህንነት ባለስልጣናት ሰላማዊ የምርጫ ሂደትን ለማረጋገጥ ዝግጅት መደረጉን በተደጋጋሚ ማረጋገጫ ከሰጡ በኋላ ነው። ከድምጽ አሰጣጡ በፊት የተቃዋሚ ፓርቲዎችና ታዛቢዎች በአማራና በኦሮሚያ ክልሎች በከፊል እየተካሄዱ ያሉ ግጭቶች በመራጮች ተሳትፎና በምርጫው አመራር ላይ ተጽዕኖ ሊያሳድሩ እንደሚችሉ ስጋታቸውን ገልጸው ነበር። ምንም እንኳን መስተጓጎሎች ቢኖሩ በብዙ የሀገሪቱ ክልሎች የድምጽ አሰጣጥ ሂደቱ ተከናውኗል። ለምርጫው ከ50 ሚሊዮን በላይ መራጮች የተመዘገቡ ሲሆን የመጨረሻው ውጤት ሰኔ 4 ቀን ይፋ ይሆናል ተብሎ ይጠበቃል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።